ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ታች ላይ ስልክ ቁጥር አለ፣ ደውላችሁ መማር ትችላላችሁ ማለት ነው። እንዲሁም ማንበብ የማትችሉ መጻፍ የማትችሉ እህቶቻችን ወይም ወንድሞቻችን ልጆቻችን ካሉ መማር ይችላሉ ማለት ነው። ለዛሬ ትምህርት እንግዲህ ይዤላችሁ የመጣው ምንድነው በመጀመሪያ ድምጾች ቃላት ምስረታ ነው። እንግዲህ የመጀመሪያ ድምጾችን ያገጣጣው ምን አይነት ቃላቶች እንደመሰረቱ አንድ ባንድ አነብላችኋለሁ ማለት ነው። እናንተ የሚጠበቅባቸውን ቪዲዮ እስከ መጨረሻው መከታተል ይጠበቅባችኋል ማለት ነው። አሁን ወደ ትምህርታችን ኦኬ። እዚህ ጋር እንደምታዩት እቺ ማነች? እንደምታዩት እዚህ ጋር መለሰ መ የመጀመሪያ ድምጽ ናት። ለየመጀመሪያ ሰ የመጀመሪያ በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? መለሰ የሚል ቃል እናገኛለን ማለት ነው። እንግዲህ በመጀመሪያ ድምጾች ቃላት የምንመሰርት እንዴት ነው? አንደኛ ፊደላትን ጨርሰን 34ቱን ፊደላት ጨርሰን ወደ ሁለተኛ ድምጾች እንገባለን ማለት ሁለት ቃላቶችን መሰርታለን ባለ ሁለት ቃል ማለት ነው። ባለ ሁለት ቃል ከመሰረትነ በኋላ ደግሞ ምንድነው የምናደርግ? ባለ ሶስት ቃል እንመሰርታለን ማለት ነው። ስለዚህ ምንድነው ትናንትና ባለ ሁለት ቃል አሳይቻችኋለሁ። ዛሬ ደግሞ ባለ ሶስት ቃል በመጀመሪያ ድምጾች ነው ይጀላችሁ የመጣው። እንዳትወዛገቡ ለማንም። ኦኬ እዚህ ጋር እንግዲህ ምን ይላል? እዚች ጋር ደግሞ ይሄ መለሰ ይላል ብያችኋለሁ። ከበረ ከየመጀመሪያ ድምጽ በየመጀመሪያ ረ የመጀመሪያ በአንድ ላይ ስናነበው ምን አይነት ትርጉም ሰጠን? ከበረ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ወደ ቀጣዩ ስንሄድ ምን ይላል? እዚህ ጋር አለመ ማለት የመጀመሪያ ድምጽ ናት። ለየመጀመሪያ የመጀመሪያ በአንድ ላይ ምን አይነት ትርጉም ሰጠን? አለመ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? ለ የመጀመሪያ ድምጽ ናት። መ የመጀመሪያ፣ ነ የመጀመሪያ። ስለዚህ በአንድ ላይ ስናነበው ምን አይነት ትርጉም ሰጠን ማለት ነው? በአንድ ላይ ስንጽፈው ለመነ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ቀጣዩ ምንድነው? እዚህ ጋር ጨከነ ይላል። ጨከነ ጨ የመጀመሪያ ናት። ከ የመጀመሪያ፣ ነ የመጀመሪያ። በአንድ ላይ ስናነበው ምን አይነት ቃላት ሰጠን? ጨከነ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ቀጣዩ ምንድነው? እዚህ ጋር ገደለ ይላል። ገደለ ገ የመጀመሪያ ድምጽ ናት። ደ የመጀመሪያ፣ ለ የመጀመሪያ። ስለዚህ በአንድ ላይ ምን አይነት ትርጉም አገኘን ወይም በአንድ ላይ ምን አይነት ትርጉም ጻፍነ? ገደለ የሚል ቃል አገኘን ወይም መሰረት ነው ማለት ነው። ቀጣዩ ምንድነው? ከዚህ ጋር ስንመጣ ቀበጠ ይላል። ቀበጠ ቀ የመጀመሪያ ድምጽ ናት። በየመጀመሪያ፣ ጠ የመጀመሪያ። ስለዚህ ቀበጠ የሚል ቃል አገኘን ወይም መሰረት ነው። ጠቀሰ ይላል። ጠ የመጀመሪያ ናት። ቀ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነበው ወይም ስንጽፈው ጠቀሰ የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ምን ይላል? እዚህ ጋር ሸከፈ ይላል። ሸ የመጀመሪያ፣ ከ የመጀመሪያ፣ ፈ የመጀመሪያ። በአንድ ላይ ምን አይነት ትርጉም ሰጠን? ሸከፈ የሚል ትርጉም ያለው ቃል መሰረት ነው ወይም አገኘነ ማለት ነው። ቀጣዩ ከዚህ ጋር ሰከነ ሰ የመጀመሪያ፣ ከ የመጀመሪያ፣ ነ የመጀመሪያ። በአንድ ላይ ስንጽፈው ሰከነ የሚል ቃል አገኘን ወይም መሰረት ነው። ቀጣዩ ምንድነው? ዘመረ ይላል። ዘ የመጀመሪያ ድምጽ ናት። መ የመጀመሪያ፣ ረ የመጀመሪያ። ስለዚህ ዘመረ የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ነገረ ነ የመጀመሪያ፣ ገ የመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነበው ነገረ የሚል ቃል አገኘ ወይም መሰረት ነው ማለት ነው። ቀጣዩ ምንድነው? እዚህ ጋር ስንመጣ ፈጠነ ይላል። ፈ የመጀመሪያ፣ ጠ የመጀመሪያ፣ ነ የመጀመሪያ። ስለዚህ በአንድ ላይ ፈጠነ። ቀጣዩ ጸለየ ይላል። ጸ የመጀመሪያ ድምጽ፣ ለ የመጀመሪያ፣ የ የመጀመሪያ።
በአንድ ላይ ምን አይነት ቃላት መሰረትን? ጸለየ 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 የሚል ቃል አገኘን ወይም መሰረትን ማለት ነው። ቀጣዩ ምንድነው? እዚህ ጋር ቀደደ ቀደደ ይላል። ቀ የመጀመሪያ ደ ስንል ደግሞ ምንድናቸው? ዳብልን የጻፍናቸው የመጀመሪያ ድምጾች ናቸው። ስለዚህ በአንድ ላይ ምን አይነት ትርጉም ሰጠን? ቀደደ ቀደደ የሚል ቃል መሰረት ነው ወይም አገኘን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንግዲህ ከዚህ ጋር ቀዘፈ ቀዘፈ ይላል። ቀ የመጀመሪያ ዘ የመጀመሪያ ፈ የመጀመሪያ ስለዚህ ቀዘፈ 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 የሚል ቃል አገኘን። ተገኘ ተገኘ ተ የመጀመሪያ ገ የመጀመሪያ ኘ የኘ ቤተሰብ ስንተኛ ድምጽ ናት? የመጀመሪያ ስለዚህ ተገኘ ተገኘ ተገኘ። ለቀመ ለቀመ ለ የመጀመሪያ ቀ የመጀመሪያ መ የመጀመሪያ በአንድ ላይ ስናነበው ለቀመ 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 የሚል ቃል አገኘን ወይም መሰረትን ማለት ነው። ወደ ቀጣይ ስንሄድ እንግዲህ መጨረሻው ጥያቄ ነው። ከዚህ ጋር ምን ይላል ማለት ነው? መጨረሻው ረገመ ረገመ ይላል። ረ የመጀመሪያ ገ የመጀመሪያ መ የመጀመሪያ በአንድ ላይ ረገመ ረገመ የሚል ቃል አገኘን ወይም መሰረትን። ቀጣይ ምንድነው? እዚህ ጋር ሸፈነ ሸፈነ ሸ የመጀመሪያ ፈ የመጀመሪያ ነ የመጀመሪያ በአንድ ላይ ሸፈነ ሸፈነ። ቀጣዩ እዚህ ጋር መጨረሻው ዘለለ ዘለለ ይላል። ዘ የመጀመሪያ ድምጽ ናት። ለ የመጀመሪያ ለ የመጀመሪያ ስለዚህ በአንድ ላይ ስናነበው ዘለለ 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 የሚል ቃል አገኘን ወይም መሰረትን ማለት ነው። እንግዲህ እንደምታዩት ምንድነው ለዛሬ ይዤላችሁ የመጣው ምን አይነት ቃላቶችን ያሳየኋችሁ ማለት ነው። በመጀመሪያ ድምጾች ቃላቶች እንዴት እንደሚመሰረቱ ነው ማለት ነው ያሳየኋችሁ። ትናንትና ባለ 2 ቃል ዛሬ ባለ 3 ቃላቶችን በመጀመሪያ ድምጾች አንድ ባንድ አሳይቻችሁ ማለት ነው። በጣም አርጋችሁ እዚህ ጋር ትኩረት ማድረግ ያለባችሁ ምንድነው በተለይ ጀማሪ ተማሪዎች ፊደላትን እንዲጨርሳችሁ ወደ ባለ 2 ቃላት መስርታችሁ ወደ ባለ 3 ቃላት ደግሞ ስትገቡ በመጀመሪያ ድምጾች ቃላቶች እንዴት ተሰባስበው እንደሚጻፉ ወይም ደግሞ እንዴት ትርጉም እንደሚሰጡ ማየት ይጠበቅባችኋል ማለት ነው። እዚህ ጋር መረዳት ትችላላችሁ ማለት ነው። ለዛሬ ቪዲዮ እንግዲህ ይዤላችሁ የመጣው ይሄን ይመስላል። እንግዲህ ቪዲዮ ካስደሰታችሁ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ጊዜ ሌሎችን ደግሞ ይዤላችሁ እስከምመለስ ሰላም ጊዜ ሰላም